የአፍሪካም ግዙፉ አየር ማረፊያ ኢትዮጵያን የሚቀይረው ታላቅ ፕሮጀክት። በምስራቅ አፍሪካ እምብርት ላይ የቀጠናውን ብቻ ሳይሆን የአፍሪካ አህጉርን የአቪዬሽን አቅም ሊቀይር የሚችል ታላቅ ፕሮጀክት ታቅዷል። 7.8 ቢሊዮን ዶላር ወጪን የሚጠይቀውና በቢሾፍቱ ከተማ የሚገነባው ግዙፉ አየር ማረፊያ በአፍሪካ አህጉር ትልልቅ የሚባሉትን የካይሮና ጆሃንስበርግ የአየር ማረፊያዎችን በመብለጥ የአፍሪካ ትልቁ የአየር ማረፊያ ይሆናል። የአየር ማረፊያው 35 ስኩዌር ኪሎ ሜትር ስፋት ያለው ሲሆን ከአዲስ አበባ በ40 ኪሎ ሜትር ርቀት ላይ የሚገነባ የአየር ማረፊያ ነው። በዓመት እስከ 110 ሚሊዮን ተሳፋሪዎችን ያስተናግዳል ተብሎ የሚጠበቀው ይህ ግዙፍ አየር ማረፊያም ብቻ ሳይሆን ለኢትዮጵያ ብሎም ለመላው አፍሪካ ታላቅ ስኬት ተደርጎ የሚቆጠር ነው። ሰላም ጤና ይስጥልን። ይህ ሰሞነኛ ነው። የዛሬው ሰሞነኛ ቢሾፍቱ ላይ ስለሚገነባው ግዙፍ አውሮፕላን ማረፊያ ተከታዩን አሰናድቷል። ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ 2 እና ባለ 3 መኝታ እስከ 40% እውነተኛ ቅናሽ በማድረግ ባለ 2 መኝታ 9 ሚሊዮን 416 ሺህ የነበረውን 5 ሚሊዮን 649 ሺህ፣ ባለ 3 መኝታ 13 ሚሊዮን 268 ሺህ የነበረውን 7 ሚሊዮን 960 ሺህ። የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333 ቴምር ፕሮፐርቲስ ምርጫው ስላደረጉን እናመሰግናለን። ችግር የወለደው ፕሮጀክት ከዓለም ግዙፍ የአየር መንገዶች ውስጥ አንዱ የሆነው የኢትዮጵያ አየር መንገድ ለረጅም ዓመታት የአፍሪካውያን የስኬት ተምሳሌት ሆኖ ቆይቷል። 2024 ላይ ብቻም ከ7 ቢሊዮን ዶላር በላይ ትርፍ ያስገኘው አየር መንገዱ የ14 በመቶ እድገትንም አስመዝግቧል። የኢትዮጵያ አየር መንገድ በዋናነት የሚጠቀመው የአየር ማረፊያ ደግሞ የቦሌ ዓለም አቀፍ አየር ማረፊያ ነው። የቦሌ ዓለም አቀፍ አየር ማረፊያ በዓመት 17 ሚሊዮን ተሳፋሪዎችን ብቻ የሚያስተናግድ ሲሆን የኢትዮጵያ አየር መንገድ በ2035 67 ሚሊዮን ተሳፋሪዎችን ለማስተናገድ ካለው እቅድ ጋር አብሮ መሄድ የሚችል የአየር ማረፊያ አይደለም። ዓመታዊ ትርፉንም ወደ 25 ቢሊዮን ዶላር ከፍ ለማድረግ ያለመው የኢትዮጵያ አየር መንገድ ትልቅ የአየር ማረፊያ ግዴታ ያስፈልጓል። ቢሾፍቱ ላይ የታቀደው የአየር ማረፊያ ግንባታ ደግሞ ለኢትዮጵያ አየር መንገድ እቅድ ስኬትን ሊያመጣ የሚችል ታላቅ ፕሮጀክት ነው። ቢሾፍቱ ላይ ይገነባል የተባለው የአየር ማረፊያም የተሳፋሪዎች ተርሚናል፣ 4 መንደርደሪያዎችና 270 አውሮፕላኖችን በአንድ ጊዜ ማሳረፍ የሚያስችል የአውሮፕላን ማቆሚያ ስፍራንም ይዟል። ለተለያዩ አገልግሎቶች የሚውሉ ሰፋ ያሉ ግንባታዎች የሚኖሩት የአየር ማረፊያው የኢትዮጵያን የአቪዬሽን አቅምም በእጥፍ ያሳድጓል። የአየር ማረፊያው በመጀመሪያው ዙር ግንባታ ሲጠናቀቅ በ2029 60 ሚሊዮን ሰዎችን በዓመት ማስተናገድ የሚያስችለው ሲሆን በ2040 ይህ ቁጥር ወደ 110 ሚሊዮን ከፍ ይላል። ኢትዮጵያ አፍሪካን፣ ኤዥያንና መካከለኛውን ምስራቅ የምታገናኝ መሆኗም ይህን ፕሮጀክት እውን ለማድረግ ቀላል ያደርግላታል። የቢሾፍቱ አየር ማረፊያም በአፍሪካና ኤዥያ አህጉር መካከል ያለውን የአየር ካርጎ ምልልስ የሚያሳልጥ ሲሆን እንደ ጥምቀትና ሌሎችም የኢትዮጵያን ፌስቲቫሎች ለመከታተልና ኢትዮጵያን ለመጎብኘት ለሚመጡ ቱሪስቶችም ነገሮችን ቀላል ከማድረግ አንጻር ትልቅ ሚናን ይወጣል። ከአየር መንገዱ ግንባታ ጋር ተያይዞም በርካቶች የሥራ ዕድልን የሚያገኙ ሲሆን ግንባታው ከተጠናቀቀ በኋላም በሺዎች የሚቆጠሩ ዜጎች የሥራ ዕድልን ያገኛሉ። ታላቅ አቅምን የሚጠይቀው ግንባታ የአፍሪካን ትልቁን የአየር ማረፊያ መገንባት በገንዘብ ብቻ ሳይሆን በኢንጂነሪንግና በሎጂስቲክስ ጭምር ከፍተኛ አቅምን ይፈልጋል። የቢሾፍቱ የአየር ማረፊያ ግንባታ ፕሮጀክት በፈረንጆቹ የዘመን ቀመር በ2019 የታቀደ ሲሆን በወቅቱም የፈረንሳዩ የግንባታ ተቋም ኤዲፒ ጥናትን አድርጎ የፕሮጀክቱን አካሄድ ይፋ እንዲሆን ተደርጓል። በቢሾፍቱ የሚገነባው የአየር ማረፊያም ከቦሌ ዓለም አቀፍ አየር ማረፊያ ጋር ሲነጻጸር በዝቅተኛ ስፍራ ላይ ያለ መሆኑ የተሻለ የአውሮፕላን አቅምን ለመገንባትና ለረጃጅም ጉዞዎችም እጅጉን ጠቃሚ ነው። የአውሮፕላን ማረፊያው ግንባታም 2 ደረጃዎች ያሉት ሲሆን የመጀመሪያው ደረጃ 6 ቢሊዮን ዶላር ወጪ ተደርጎበት በፈረንጆቹ 2029 ሲጠናቀቅ ተርሚናልና
2 መንደርደሪያዎችን ያበረክታል። ሁለተኛው ደረጃ ደግሞ 2 ተጨማሪ መንደርደሪያዎችን እንዲሁም የካርጎ መሰረተ ልማት ይኖረዋል። የአየር ማረፊያው ዲዛይን ዓለም አቀፍ ባለሙያዎች የተሳተፉበት ሲሆን በዩናይትድ አረብ ኤሚሬት መቀመጫውን ያደረገው ዳር አልሃንዳስ፣ ዛሃ ሀዲድ አርኪቴክቶች፣ ፓስካልና ዋትሰን ተቋም እንዲሁም ቲዋይሊን የተሰኘው ተቋም በዲዛይኑ ላይ ተሳታፊ ይሆናሉ። የቢሾፍቱ አየር ማረፊያ ተፈጥሯዊ የማቀዝቀዣ ስርዓት የሚኖረው ሲሆን የሚጠቀመው ኃይልም ታዳሽ ኃይልን ነው። በተጨማሪም አየር ማረፊያው ከኢትዮጵያ ዋና ከተማ አዲስ አበባ ጋር የሚያገናኝ የባቡር መስመርም ይኖረዋል። የአየር ማረፊያው ግንባታ የተጀመረ ሲሆን የኢትዮጵያ አየር መንገድ አካባቢውን ለማጽዳት በአካባቢው የሚኖሩ ሰዎችን ወደ ሌላ ቦታ ለማስፈርና ቦታውን ለግንባታ ዝግጁ ለማድረግ $225 ሚሊዮን ወጪ አድርጓል። 35 ስኩዌር ኪሎ ሜትር የሚሰፋው አየር ማረፊያው በአካባቢው ሆቴሎችና የተለያዩ መሰረተ ልማቶች የሚኖሩት ሲሆን 2500 ሰዎችን መያዝ የሚችሉ መኖሪያ ቤቶችንም በአካባቢዎች ይገነባለታል። የአየር ማረፊያው መንደርደሪያዎች የዓለማችን ትልቁ አውሮፕላን የሚባለውን ኤ380 አውሮፕላን ጭምር ማሳረፍ የሚችሉ ናቸው። የአውሮፕላን ማረፊያው ተርሚናሎች አሁን በዓለም አቀፍ ደረጃ እየተሰሩ ካሉ አየር ማረፊያዎች ጋር ተመሳሳይነት ያላቸው ሲሆን ቅንጡና ውድ የሚባሉ መስታወቶች፣ በረቶችና የተለያዩ ቁሳቁሶችን በመጠቀም ይሰራሉ። በተጨማሪም የአየር ማረፊያው ከአርቲፊሻል ቁሶች ይልቅ ተፈጥሯዊ ቁሶችን በመጠቀም የሚሰራ ሲሆን ይህም በአካባቢው ያለውን የአካባቢ ጥበቃ የሚያሳድግ ፕሮጀክት ያደርገዋል። ይህ ፕሮጀክት ሲሰራ ታዲያም በርካታ እንቅፋቶች አይገጥሙትም ማለት አይደለም። በተለይም የአካባቢውን ነዋሪዎች አስነስቶ ለነሱ ሌላ የመኖሪያ ስፍራን መስጠት እንዲሁም በሀገሪቱ ያለው የፖለቲካና የጸጥታ ሁኔታም ለፕሮጀክቱ ገንቢዎች ምቹ ሆኖ መገኘት ይኖርበታል። የግንባታው ገንዘብ ከየት ይገኛል? የ7.8 ቢሊዮን ዶላር ግንባታን ማጠናቀቅ እንዲሁ በቀላሉ ሊፈጸም የሚችል አይደለም። የኢትዮጵያ አየር መንገድ ያለፈው ወር ላይ ከአፍሪካ እድገት ባንክ ጋር አንድ ስምምነትን ተፈራርሟል። በስምምነቱ ላይ የአፍሪካ እድገት ባንክ የቢሾፍቱን አየር ማረፊያ ፕሮጀክት የአፍሪካ ተምሳሌት ሲል የጠራው ሲሆን ሁለቱ ተቋማትም በይፋ ያልተገለጸ የገንዘብ ስምምነትን ተፈራርሟል። የቦሌ አየር ማረፊያ ፕሮጀክት ግንባታን በገንዘብ የደገፈው የቻይናው ኤግዚም ባንክም በዚህኛው ፕሮጀክት ላይ ድጋፍን ለማድረግ ፍቃደኛ መሆኑን የገለጸ ሲሆን የተለያዩ ባለሀብቶችም በፕሮጀክቱ ላይ እንዲሳተፉ ስራ ተጀምሯል። የኢትዮጵያ አየር መንገድ በራሱ ያለው ዓለም አቀፍ ተቀባይነት ከተለያዩ ሀገራት ኢንቨስተሮችን በማስመጣት በፕሮጀክቱ ላይ ተሳታፊ እንዲሆኑ የማድረግ አቅሙ ከፍ ያለ ነው። በዚህ ሁሉ ውስጥ ታዲያ ለፕሮጀክቱ ግንባታ የሚያስፈልገውን ሙሉ ወጪ በትንሽ ጊዜ ውስጥ ማግኘት ከባድ ቢሆንም በአመታት ውስጥ ግን የፕሮጀክቱን ወጪ መሸፈን ከባድ ላይሆን ይችላል። ሊያጋጥሙ የሚችሉ ችግሮችና እድሎች። የቢሾፍቱ አየር ማረፊያ ፕሮጀክት እድልንም ችግርንም ይዞ ሊመጣ የሚችል ፕሮጀክት ሲሆን በተለይም በኢትዮጵያ ውስጥ ላሉ ስራ አጥ ወጣቶች የተሻለ የስራ እድልን ይዞ የሚመጣ ታላቅ ፕሮጀክት ነው። ከቱሪዝምና የተለያዩ ፋብሪካዎች ውጪ ይሄ ነው የሚባል ገቢ የሌለው የቢሾፍቱ ከተማም መነቃቃትን እንዲያሳይና ከተማውም እንዲያድግ የአየር ማረፊያው ፕሮጀክት መልካም እድል አለው። ከዚህ በፊት በነበሩት ትልልቅ ፕሮጀክቶች ላይ እንደሚስተዋለው የአካባቢውን ነዋሪዎች ከስፍራው አንስቶ ወደ ተሻለ ቦታ መውሰድ በራሱ ትልቅ ስራን የሚጠይቅ ሲሆን ህዝባዊ አመጽን ጭምር ሊያስከትል የሚችልና ጥንቃቄን የሚሻ ስራ ነው። አካባቢው በብዛት ገበሬዎች ይኖሩበት የነበረና ተፈጥሯዊ ነገሮችን ይዞ የቆየ አካባቢ ሲሆን አካባቢውን በግንባታ ሰበብ አለማበላሸትም ጥንቃቄን ይሻል። ከተለያዩ ተቋማት ለፕሮጀክቱ የሚሆን ገንዘብ ማግኘትም ከባድ ፈተና ሲሆን ጥንቃቄና ብስለትንም ይፈልጋል። የፕሮጀክቱ አሻራ። የቢሾፍቱ አየር ማረፊያ በ2029 ወደ ስራ ሲገባም በዓለም አቀፍ ደረጃም የምናውቃቸውን ሄዝሮናም ዱባይን የመሳሰሉ አየር ማረፊያዎችን የሚገዳደርና ኢትዮጵያንም በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ በአቪዬሽን ዘርፍ ተወዳዳሪ የሚያደርጋት ፕሮጀክት ነው። የኢትዮጵያ አየር መንገድ ትልልቅ የሚባሉ ዘመናዊ አውሮፕላኖችን በአሁኑ ጊዜ አዞ እየጠበቀ ሲሆን የአየር ማረፊያው ግንባታ እንደ ኤ350 እና 787 ድሪም ላይነር የመሳሰሉ አውሮፕላኖች ያለምንም ስጋት እንዲያስተናግድ ተደርጎ ይሰራል። የአየር ማረፊያው በአፍሪካውያን መካከል ያለውን የንግድ ልውውጥ በማጠናከር ለአፍሪካ አህጉር ሀገራት ግንኙነትም
ትልቅ ሚና ይኖረዋል። የአየር ማረፊያው ግንባታም ካለው ጠቀሜታ ባለፈም ኢትዮጵያ በዓለም አቀፍ ደረጃ ያላትን ተቀባይነት በማሳደግ በቀጣይነት ለመስራት ያሰበቻቸውን ፕሮጀክቶች ለመከወን የዓለም አቀፍ ድጋፍን እንድታገኝ ያደርጋታል። የአየር ማረፊያው የኢትዮጵያ አየር መንገድን ስኬትም ይበልጥ የማስቀጠል አቅም አለው። ከ78 ዓመታት በላይ ያስቆጠረው የኢትዮጵያ አየር መንገድ ከ150 በላይ የዘመናዊ አውሮፕላኖች ባለቤት ሲሆን 100 አዳዲስ አውሮፕላኖችን ማዘዙን የተነገረ ሲሆን የቢሾፍቱ አየር ማረፊያ ግንባታን በመተማመን የተደረገ ተግባር ነው። ወደ 142 ዓለም አቀፍ መዳረሻዎች የሚበረው የኢትዮጵያ አየር መንገድ ከነዚህ ውስጥ 70ዎቹ የአፍሪካ ሀገራት ከተሞች ናቸው። የኢትዮጵያ አየር መንገድ ለተከታታይ 6 ዓመታት የአፍሪካ ምርጥ አየር መንገድ ከመባል ባለፈም በርካታ ሽልማቶችን ለማግኘት በቅቷል። ይህ ስኬቱ ከቢሾፍቱ የአየር ማረፊያ ግንባታ በኋላ ይበልጥ ተጠናክሮ የሚቀጥል ይሆናል። በኤምባሲ በተከበበችውና የአፍሪካ ህብረት መቀመጫ በሆነችው በተወዳጇ ሰፈር ሳር ቤት ላይ በታላቅ ቅናሽ ባለ 2ና ባለ 3 መኝታ እስከ 40% እውነተኛ ቅናሽ በማድረግ ባለ 2 መኝታ 9,416,000 የነበረውን 5,649,000፣ ባለ 3 መኝታ 13,268,000 የነበረውን 7,960,000 የዚህ ዕድል ተጠቃሚ ለመሆን ፈጥነው በመደወል መመዝገብ ይችላሉ። እንዲሁም ፒያሳ ላይ ጥቂት የመኖሪያ ቤቶችና የንግድ ሱቆች ስለቀሩን ፈጥነው ይደውሉ። ስልክ ቁጥር 0927563333 ቴምር ፕሮፐርቲስ። ምርጫው ስላደረጉን እናመሰግናለን።